የሲሚንቶ ዋጋ እየቀነሰ መሆኑን ሰምተናል። የለሚ ሲሚንቶ ፋብሪካ ወደ ስራ መግባት ለዋጋው መቀነስ ትልቅ ሚና መጫወቱ ተነግሯል። በሌላ በኩል ደግሞ አስገራሚ የብድር ማስያዣ ተቀባይነት ማግኘት መጀመሩ ታውቋል። በዚህም እንደ ጤፍ፣ ስንዴ፣ በቆሎ፣ ግመልና ሌሎችን የቤት እንስሳትን የመሳሰሉትን በማስያዝ ብድር ማግኘት ይቻላል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በአካባቢያችሁ የአንድ ኩንታል ሲሚንቶ ዋጋ ስንት ብር እንደገባ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሲሚንቶ ዋጋ እየቀነሰ መሆኑን ሰምተናል። የለሚ ሲሚንቶ ፋብሪካ ወደ ስራ መግባቱ ትልቅ ሚና መጫወቱ ተነግሯል። ለሚ ናሽናል ሲሚንቶ ፋብሪካ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡን አስታውቋል። ለሚ ሲሚንቶ ፋብሪካ ከ1000 በላይ ለሆኑ ዜጎች የስራ ዕድል መፍጠሩ የተጠቆመ ሲሆን ለለሚ ከተማ መስፋፋትም ዋነኛ የልማት ምክንያት መሆኑ ተገልጿል። ለሚ ናሽናል ሲሚንቶ ፋብሪካ በቀን እስከ 150 ሺህ ኩንታል ሲሚንቶ እያመረትኩ ነው ብለዋል። በዚህም ፋብሪካው ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ የሲሚንቶ ምርትን ለገበያ ማቅረብ መቻሉም ታውቋል። በዚህም ገበያውን ከማረጋጋት ባሻገር በኮንስትራክሽን ዘርፉ ላይ ተጨባጭ መነቃቃትን መፍጠሩን ገልጿል። የለሚ ሲሚንቶ ፋብሪካ በሀገር አቀፍ ደረጃ ያለውን የሲሚንቶ ምርት እጥረትና የስርጭት ችግር በከፍተኛ ሁኔታ በመቀነስና ዋጋውንም በማረጋጋት ቀዳሚ ሚና እየተጫወተ መሆኑ ተገልጿል። አሁን ላይም በቀን እስከ 150 ሺህ ኩንታል ሲሚንቶ እያመረተ ሲሆን በዚህም በኢትዮጵያ 33 በመቶ በላይ የሚሆነውን የሲሚንቶ አቅርቦት መሸፈን መቻሉ ተጠቁመዋል። ለሚ ናሽናል ሲሚንቶ በ2017 በጀት ዓመት የጥንካሬ ደረጃዎችን ካሳኩ አቻ ኢትዮጵያውያን ምርቶች በጥራት ተሸላሚ መሆን መቻሉም ተመላክቷል። በቅርቡ ወደ ስራ የገባው ፋብሪካው ከ1000 በላይ ለሚሆኑ ዜጎች ጊዜያዊና ቋሚ የስራ ዕድል መፍጠሩም ተጠቅሷል። በቀጣይም በመላ ሀገሪቱ ያለውን የሲሚንቶ ተደራሽነት ለማስፋፋት ከባለድርሻ አካላት ጋር በቅንጅት እንደሚሰራ አስታውቋል። ለሚ ናሽናል ሲሚንቶ ፋብሪካ መስከረም 18 ቀን 2017 ዓ.ም ተመርቆ ስራ መጀመሩ የሚታወስ ነው። ፋብሪካው በኢትዮጵያዊው ኢስት አፍሪካ ሆልዲንግ እና በቻይናው ዌስት ኢንተርናሽናል ሆልዲንግ በሽርክና የተገነባ ሲሆን በሀገሪቱ የሲሚንቶ ምርት ላይ ከፍተኛ ተጽዕኖ መፍጠር መቻሉም ታውቋል። በሌላ በኩል አስገራሚ የብድር ማስያዣ ተቀባይነት ማግኘት መጀመሩ ታውቋል። ይህ አሰራር ለአርሶ አደሩ የተዘጋጀ ሲሆን አርሶ አደሩ ምርቱን በማስያዝ የብድር አገልግሎት የሚያገኝበት ስርዓት ወደ ትግበራ መግባቱ ታውቋል። አርሶ አደሩ ባመረተው ምርት የብድር አገልግሎት ማግኘት የሚችልበት አሰራር ወደ ትግበራ መግባቱን የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። ሚኒስቴሩ ከአፍሪካ የአረንጓዴ አብዮት ጥምረት ወይም አግራ ከዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍኤስ እና ከሌሎች ባለድርሻ አካላት ጋር በመሆን ዘመናዊ የመጋዘን ደረሰኝ አገልግሎት ስርዓትን የሚያጠናክር ፕሮጀክት ወደ ስራ አስገብተዋል። የንግድና ቀጠናዊ ትስስር ሚኒስትር ዴታ ያስሚን ዋህቢርቢ ፕሮጀክቱ የግብርና ምርቶችን ግብይት የሚያሳልጥ ዘመናዊ ስርዓት መሆኑን ገልጸዋል። ስርዓቱ የግብርና ምርቶችን የምርት ብክነትን ለመከላከል፣ ጥራትን ለማረጋገጥና ምርትና ምርታማነትን ለማሳደግ እንደሚያስችልም አመልክተዋል። የወጪ ንግድን ለማሳለጥ ለኢንዱስትሪ ዘርፍ ግብዓት የሚሆኑ ምርቶችን በማቅረብ የአርሶ አደሩንና በግብርና እሴት ሰንሰለት ላይ የተሰማሩ የዘርፉ ተዋንያንን ውጤታማነትና አቅማቸውን የሚያሳድግ ነው ብለዋል። የመጋዘን ደረሰኝ አገልግሎት ስርዓቱ አርሶ አደሩ ምርቱን ማስያዣ አድርጎ የብድር አገልግሎት እንዲያገኝ የሚያስችል መሆኑን ገልጸው ይህ አገልግሎት አርሶ አደሩ ያመረተውን ምርት በተሻለ ዋጋ ለገበያ እንዲያቀርብ የሚያስችል መሆኑን አንስተዋል። ፕሮጀክቱ ለ2 ዓመታት እንደሚቆይ ከንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ ያመለክታል። በሌላ በኩል ከአዲስ አበባ ወንዞች ብክለት ጋር በተያያዘ ባለፈው 1 ወር ገደማ ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገልጿል። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለፈው 1 ወር ገደማ ጊዜ ውስጥ ደንቡን የተላለፉ ግለሰቦችና ተቋማት 75
5.7 ሚሊዮን ብር ቅጣት መቀጣታቸውን የከተማዋ የደንብ ማስከበር ባለስልጣን አስታውቀዋል። የደንብ ጥሰቶች ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱንም ባለስልጣኑ ገልጿል። ይህ የተገለጸው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት የተከናወኑ ቅንጅታዊ ስራዎችን በገመገመበት መርሃ ግብር ላይ ነው። በዚሁ መርሃ ግብር ላይ በባለስልጣኑ በቀረበ ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ቆሻሻ አያያዝና አወጋገድን ለመከላከልና ለመቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎች የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝና የወንዝ ዳርቻን ለማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣውን ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናይቱ ያሉ ወንዞችን አደገኛነት ባላቸው ደረቅም ይሁን ፈሳሽ ቆሻሻ በሚበክሉ ድርጅቶች ላይ 1 ሚሊዮን ብር ቅጣት የሚጥል መሆኑ ይታወቃል። ከመኖሪያ ቤቶች ሽንት ቤት አሊያም ማንኛውም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ መልቀቅ እስከ 300 ሺህ ብር እንደሚያስቀጣም በደንቡ ተደንግጓል። በደንቡ የተካተተው ዝቅተኛው 2000 ብር ቅጣት በወንዝና በወንዝ ዳርቻ ክልል ውስጥ የሚጸዳዱ ሰዎች ላይ ተግባራዊ የሚደረግ ነው። የአፈጻጸም ሪፖርቱን ያቀረቡት በባለስልጣን መስሪያ ቤቱ የስታንዳርዳይዜሽን ዝግጅት አገልግሎት አሰጣጥና የድጋፍ ዳይሬክተር አቶ ዳንኤል ቀጸላ ደንቡ ተግባራዊ መደረግ ከጀመረበት ወዲህ ድንጋጌዎችን የተላለፉ 229 ድርጅቶችና 179 ግለሰቦች መቀጣታቸውን አስታውቀዋል። ካለፈው የካቲት ወር መጨረሻ እስከ መጋቢት ወር መጨረሻ ድረስ ባለው ጊዜ ውስጥ ደንቡን በመተላለፍ ከተቀጡ ድርጅቶችና ግለሰቦች የተሰበሰበው የገንዘብ ቅጣት መጠን 75.7 ሚሊዮን ብር እንደሆነ አቶ ዳንኤል ተናግረዋል። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው ተቋማቸው ከቅጣት ይልቅ ግንዛቤ ማስጨበጥን እንደሚያስቀድም አስረድተዋል። ባለፉት 9 ወራት የደንብ ጥሰቶች የቀነሱትም ከህብረተሰቡ ጋር በመቀናጀት በሰሯቸው የግንዛቤ መፍጠር ስራዎች እንደሆነ ገልጸዋል። የወንዞች ብክለትን፣ የቆሻሻ አወጋገድና መሰል ጉዳዮችን በተመለከተ የወጡ አዋጆችና ደንቦች በርካታ መሆናቸውን የተናገሩት ዋና ስራ አስኪያጁ በአይነታቸውና በየደረጃቸው የየራሳቸው የተጣለ ቅጣት እንዳላቸውም አስረድተዋል። ይሁን እንጂ በወንዞች ዳርቻ ላይ የሚፈጸሙ ብክለቶችን በተመለከተ የሚተገበሩ ቅጣቶች ሰፊና በርከት ያሉ እንደሆኑ ገልጸዋል። መስሪያ ቤታቸው በወንዞችና ዳርቻዎች ላይ የሚፈጸሙ ብክለቶችን የተመለከቱ ቅጣቶችን ተፈጻሚ የሚያደርገው ከአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ቢሮ ጋር በመተባበር እንደሆነ ሻለቃ ዘሪሁን ጨምረው አመልክተዋል። ቅጣቱ የሚፈጸመው የፍሳሽ አይነት ናሙና በመውሰድ ላብራቶሪ በማስገባት ምን አይነት አደጋ ሊያስከትል ይችላል የሚለውን በመረዳት በተጨባጭ የላብራቶሪ ውጤት የሚያስቀምጠውን የቅጣት ደረጃ በማስቀመጥ ነው ሲሉም የባለስልጣኑ ዋና ስራ አስኪያጅ ሂደቱን አብራርተዋል። በሌላ በኩል ደግሞ በአዲስ አበባ ባለፉት 9 ወራት ከ160 ቢሊዮን ብር በላይ ገቢ መሰብሰቡንና 12 አመራሮች ላይ እርምጃ መወሰዱን አውቀናል። በ2017 በጀት ዓመት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮ የኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮ የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት ተጨባጭ ውጤቶችን ማስመዝገቡን ገልጸዋል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ በመሰብሰብ የከተማ አስተዳደሩ የህዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁመዋል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችንና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባት የገቢ አሰባሰቡን እያሻሻለ መምጣቱንም ነው ያነሱት። የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አንስተው የታክስ ስወራን ለመቀነስ እየተሰራ ነው ብለዋል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚወሰኑ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራት በማረጋገጥና ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑንም ተናግረዋል። የገቢ አሰባሰብ ሂደት ላይ የስነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ እርምጃ መወሰዱንም ገልጸዋል። ክቡራትና ክቡራን
የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።